ያኛውም አብሮ ይጠፋል እንዴት ብለው ጠየቋቸው አዎ ይጠፋሉ ላኪን يبعثون على نياتهم أو በሞቱበት ላይ ይነሳሉ በንያቸው ይነሳሉ እንጂ አብሮ ይጠፋል ዛሬ ላይ ተመለከቱት የኑሮ ውድነቱ የሀገር ግጭቱ የሰው ግድያው እኛን ይምራል በኢኮኖሚ ያለው ችግር በቤታችን ያለው ፈተና በሀገር ያለው ፈተና በየቤታችን ለምን ገባ ምክንያቱም አምር بالمعروف ነህይ عن المنكر የለም ሁላችንም ራሳችንን ንጹህ አድርገን ያለን በአካባቢያችን ያለውን ደንታ ስለማንሰጥ አላህ ይሄን ነው የሚነግረን واتقوا فتنة لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب وقوا ቅጣቴ ከባድ ነው ያ ከባድ ቅጣቴ የፊትና ባለቤቶችንም እናንተንም አይለቃችሁ فاسألوا أهل الذكر إن كنتم لا تعلمون ስንል ከፍልስፍና እስከ አቂዳ ድረስ ያለውን እንመለከታለን አቀድየን ፍክርየን የመጣው ፊትና የመጣው በላ ምንድነው እንዴት ነው የተነሳው የሚለውን ስናነሳ ደግሞ ዛሬ ላይ ለልዩነታችን ትልቅ አስተዋጽኦ የሚያደርጉ በሽታዎችን አብረን እናነሳቸዋለን ማህየ ሱፊያ የልውሃቢያ ማህየ ሰለፊያ መብደኡها ታሪኹها ሙአሲሱها እነዚህ ሁሉ የምናይበት ጊዜ ይኖራል ምንድነው ሱፊያ ሁሉ መጥፎ ነው ሱፊያ ሁሉ ደህና ነው ሰለፊያ ሁሉ ጥሩ ነው ሰለፊያ ሁሉ መጥፎ ነው ወሃቢያ የሚባለው ምንድነው ጥሩ ነው መጥፎ ነው እነዚህ ሁሉ መለየት ያስፈልጋል እንደው በሚዲያ ላይ ዝም ብለን የምንራገብበት ጉዳይ አይሆንም ዲናችን እያንዳንዷን ነገር እናያቸዋለን ከየት መጡ የደረሱ ላኪን ይሄ ሁሉ ከየት ነው የመጣው አፍካር ወይም ደግሞ አስተሳሰቦች ሲቀየሩ ዲናችንን ውስጥ እየገቡ ኸይር እየመሰሉ ሁሉም ያላቸው ሸርና ኸይር አላቸው እነዛን ነገሮች መለየት ያስፈልጋል ላኪን ከዛ በፊት እንደሚታወቀው ፊትና ከጥንት ጀምሮ የሰው ልጆችን የፈተናቸው ያባታችንን አደምን ልጅ ቃቢልን ጀሃነም ያስገባው አንዱ ይሄ ነው አሁንም እኛ በዛ መንገድ እንዳንሄድ እነ ፍርዓውን በሄዱበት እነ ሐማን በሄዱበት ሌሎችም አዕዳኡላህ በሄዱበት እንዳንሄድ እነዚህ ነገሮችን እንመለከታለን نعم من أخطر ما يواجه الأمة ما تواجه الأمة الإسلامية اليوم هي فتنة الأفكار والأخلاق ዛሬ ላይ በዓለማችን ላይ ፊትና የበዛባቸው ነገሮች ምንድናቸው ካለን አንዱ ያስተሳሰብ በሽታ ነው ወይም ፈተና ነው ሁለተኛው ደግሞ የአኽላቅ እንህላል አልአኽላቂ የባህሪ ከእስልምና ያፈነገጡ መሄድ ወስተርናይዝ መሆን አቁሉሁ መረተን ኡኽራ ምዕራባውያንም መምሰል ይሄ ነው ኡመታችንን ያበላሸው ህፃናት ሴቶች ወንዶች ጎረምሶች ስታቸው በአብዛኛው ኢላመን ረሒመ ረቢ ምዕራቡን መከተል ይቀላቸዋል የረሱልን አለይሂ ሰላቱ ወሰላም ሱና ከመከተል እነዚህ እንመለከታለን ወላ ሲየማ الفتنة الفكرية التي تزعزع العقيدة الصحيحة እውነተኛውን እምነት የሚያበላሹትን ፍክራዎች ያመጣን ነው ያይባቸዋለን وتنشر التصور الإسلامي الصحيح أو وتشوه ትክክለኛውን እስላምን ያበላሹ ነገር ግን በራሳቸው አመለካከት እስላም ያስመሰሉ ያመጡ ሙስሊሞችን የሚበታትኑባቸው ነገሮች እናወራለን ነዓም የሚጠቀማል አዎ ጥቂት ሰዎች ነን እዚህ ያለ ነው ላኪን ሁሉ ያውቃሉ ያ እንግዲህ ለአላህ ነው የሚተው والفتن الاخلاقيه التي تهدم القيم الاسلاميه وتنشر الانحلال الاخلاقي የባህሪ በሽታዎች ፈተናዎች እነሱ እናነሳቸዋለን የእስላምን አኽላቅ የእስላምን ቫልዩ የእስላምን እሴት ከውስጣችን ያወጡብን ያበላሹብን ከቤተሰብ ድረስ በቴሌቪዥን ይመጣል በሞባይል ይመጣል በሰው ይመጣል በጽሁፍ ይመጣል ያ ሰላም ቤታችን በሙሉ ህፃናት ካልጠበቅናቸው ሴቶች ካልጠበቅናቸው በሙሉ በእነዚህ በሽታዎች ይበከላሉ ምክንያቱም ጎርፍ ይጎርፍልሃል ከውጭ ይመጣልሃል انحلال الاخلاقي ባህሪን የሚያበላሽ የእስላምን እሴት የሚያጠፉ ነገሮች በቀላሉ በነፃ ያለ ምንም ልፋት ለዛው ምኛው ማቴሪያሉን አመቻችተንላቸው እነዛን ሁሉ እንመለከትባቸዋለን باذن الله تعالى وقد حذرنا الله سبحانه وتعالى في القرآن الكريم كما حذر النبي عليه الصلاة والسلام من الفتن وأخطرها أو وخطرها الله በቁርአን በተደጋጋሚ ስለ ፊትና ነግሮናል ተጠበቁ ይለናል ነብያችንም አለይሂ ሰላቱ ወሰለም ነግረውናል وأمرنا بالثبات والصبر
ሰባት በዲናችን ላይ ጽናት እንዲኖረን በተደጋጋሚ አላህ አስተምሯል። በተደጋጋሚ ነብዩ አለይሂ ሰላቱ ወሰለም አስተምረዋል። በተደጋጋሚ ዑለማዎች አስተምረዋል፣ እያስተማሩም ናቸው። ነገር ግን ከዚህ ኢፍላት አድርጎ ሸሽቶ ራሱን የሚያጠፋ ካለ ምን ይደረጋል? ነቢያችን አለይሂ ሰላቱ ወሰለም በፊትና ዘመን ሶብር እንድናረግም ነግረውናል። ላኪን ያ ሰላም አንድ ትልቅ ጽንሰ ሐሳብ አለ። ፊትና ስንል እኛ የለንበት ይሆናል። ላኪን ፊትናው በሀገራችን በወገኖቻችን ላይ ካለ እኛን አይምረንም። ቢነስል አያ يقول الله جل وعلا واتقوا فتنة واتقوا احذروا ተጠንቀቁ ፊትናን ተጠበቁ ይለና አላህ ሚለን ተመልከቱ። እንዴት አርጎ ዒባራውን አገላለጽ እንዴት አርጎ እንደገለጸው لا تصيبن الذين ظلموا منكم خاصة والله ይሄ ነው ሐላችን። እነዛን በደለኞችን ብቻቸውን እነሱን ፊትናውን እነሱን ይጎዳቸዋል ብላችሁ ካሰባችሁ ተሳስታችኋል። እናንተንም አይለቃችሁም ነው የሚለን አላህ። እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ነብያችንን አለይሂ ሰላቱ ወሰላም ጠየቋቸው። እንዴ ሷሊሁን አብሮ ይጠፋል፣ ኸይረኛውም አብሮ ይጠፋል እንዴት ብለው ጠየቋቸው። አዎ ይጠፋሉ፣ ላኪን يبعثون على نياتهم አው በሞቱበት ላይ ይነሳሉ፣ በንያቸው ይነሳሉ እንጂ አብሮ ይጠፋል። ዛሬ ላይ ስትመለከቱት የኑሮ ውድነቱ፣ የሀገር ግጭቱ፣ የሰው ግድያው እኛን ይምራል። በኢኮኖሚ ያለው ችግር፣ በቤታችን ያለው ፈተና፣ በሀገር ያለው ፈተና በየቤታችን ለምን ገባ? ምክንያቱም አምር ቢልማዕሩፍ ነህይ አኒል ሙንከር የለም። ሁላችንም ራሳችንን ንጹህ አድርገን ያለን በአካባቢያችን ያለውን ደንታ ስለማንሰጥ አላህ ይሄን ነው የሚነግረን። ወተቁ ፊትነተ ላ ቱሲበነ الذين ظلموا منكم خاصة واعلموا أن الله شديد العقاب እወቁ ቅጣቴ ከባድ ነው። ያ ከባድ ቅጣቴ የፊትና ባለቤቶችንም እናንተንም አይለቃችሁም ነው የሚለን አላህ ጀለ ጀላሉ። ሁላችሁንም ነው የሚለን አላህ። ወዕለሙ እወቁ ነው እያለን ያለው። ነዓም መድሙን ለአያ هذه الآية أيها الأخوة الكرام እንዳልኳችሁ ሙእሚኖችንም ሷሊሖችን ጣሊሖችን ሙጅሪሞችንም አብራ ነው የሚያጠፉ ፊትናዎች። ዛሬ ተመልከቱ በአካባቢያችን ከምዕራቡ ኢምፖርት የተደረገ ባህሪ ኢንቲሻር እያደረገ ሲመጣ ሴቶቻችን ልጆቻችን ምን አይነት አኗኗር እንደሚኖሩ ምን አይነት አለባበስ እንደሚለብሱ ወንዶቹ ነው ያቸው ጸጉራቸው እንዴት አድርገው አንድ ቆቅ ወይም ዶሮ የሚመስል በቴሌቪዥን ተጫዋታ እየሱ መስሎ ይሄድልሃል። هذا يعني خلق المسلمين انتشار بين المسلمين فتن ሌሎችም አላህ የሚለን ይሄ ነው። آية البلاء والفتن والفساد إذا لم تمنعها أيها المسلم فأنت هالك مع صحابها እነዚህ በላዎች ፊትናዎች ፈሳዶች አንተ ያቅምህን ማትታገል ከሆነ እነሱን ለማጥፋት አብረህ ትጠፋለህ። ወገንህን አንተ ስታስብለት አላህ ላንተ ያስብልሃል። لأنها إذا وقعت لا تكتثر آثارها على الظالمين فحسب ظالሞች ብቻ አይደሉም የሚጠፉት ሙእሚኖችም ይጠፋሉ። بل تعم الجميع حتى الصالحين حتى الدعاة حتى المشايخ حتى العلماء ሁሉም እኔ እያቀራሁ ነው፣ እኔ እያሰማሁ ነው፣ እኔ ጥሩ ቦታ ነኝ፣ ዒባዳ እያረኩ ነው፣ ምን አገባኝ አይሰራ። አላህ እየነገረን ያለው ይሄንን ነው። إذا لم يأمروا بالمعروف وينهوا عن المنكر أو سكتوا عن الظلم أو الفساد فهلكوا مع الهالكين እነዚህ መፍቱኖች ጋር አብረው ይጠፋሉ ነው የሚለን አላህ ጀለ ጀላሉ። فإنشاءالله تعالى ለቀጣይ ሳምንት አፍካር እና ፊተኑል አፍካርና ፊተኑል አኽላቅ መጨረሻቸው ምን ይመስላል የሚለውን ካየን በኋላ አቀድየን ወይም ደግሞ አቂዳ ሶሒሃ ማለት ምንድነው የሚለውንም እሱንም ነካ እናደርጋለን። ፋሲድ ማለት ምንድነው እሱንም እንመለከታለን። ቢጦሪቃ غير مباشرة እኛ መውዱዓችን ምንድነው? ኢዕቲሳም ቢሐብሊላሂ ጀለ ጀላሉ ነው፣ አንድነት ማጠንከር ነው። ላኪን አንድነታችን የሚለዩን እኔ ሌላ ነገር አምናለሁ፣ ያ ሌላ ነገር ያምናል፣ ያ ሌላ ነገር ያምናል። እዚህ መካከል ልዩነት ይፈጠራል ማለት ነው። ዲነል ኢስላም ግን አንድ ነው። ኢነ ዲነ ዐንደላህ አልኢስላም። አበቃ። ማን ባስተማረን መሰረት ረሱሉላህ ዐለይሂ ሰላቱ ወሰላም። እነዚህን እንመለከታለን ኢንሻአላህ። አላህ ጀለ ጀላሉሁ በእውነተኛ እስላም ላይ ኑሮ በእውነተኛ እስላም ላይ ከሞቱ ሰዎች አላህ ያድርገን። አላህ ጀለ ጀላሉሁ በጀነት ይሰብስበን። هذا وبالله التوفيق وصلى اللهم على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.